የሚነግድ ከሱ ጋር አይደለም ጉዳዩ ዛሬ ያልተገለጠ ነገር የለም ያልነው ለዛ ነው ስለተገለጠም ነው እኛ የገረመንም ወይም ምንም ያለ ብቻ በተቻለን አቅም ነገሩን ከማያዝ ጥፋቱን ከማባባስ ይልቅ ነገሩ ክፉ ነገር እንዲጠፋ በጎ ነገር እንዲሰፋ ለማንም መሳቂያና መሳለቂያ እንዳንሆን ዓለም ባሁኑ ባለችበት ሁኔታ ላይ ዓለም የሚመጥነውን ዕውቀትና ጥበብ እንድናገኝ ሊያደርገን የሚችለው ማንኛውንም በጎ ጥበብ እንማር አብረን እንያዝም ይለውና አንድ ሰውዬ ክስ ሊከስ ይመጣል አንድ ራፖርት ጻፊ ላይ ቁጭልና ክስ አለኝ ይላል ምንድነው ክስህ አይ ክሴ እንደዚህ ነው በቃ ይሄን አድርጎኝ እንደ አይነት ሰው ብሎ የራሱን ሰው ይከሳል ሰው ያ ራፖርት ጻፊ ጠማማ ወንበር ላይ ቁጭ ብሎ የተጣመመ ኬፕ አድርጎ ነገር ሲያጣምም የሚውል ሰው አለና ያ ሙያው ነው በዛ ሙያ መሰረት ያ ሰውዬ በደንብ አድርጎ ኮልኩሎ ስለተከፈለው ብቻ ነገሩን አቀጣጠለና ጻፈና በል እንግዲህ ከነገርከኝ ጋር ተነስቼ የጻፍኩትን ላንብብል ብሎ ያነብለታል እንዲህ ሊያረግ ሲል እንዲህ ብሎ እንዲህ ሊገል ሲል ምናምን ይያለ ያንን ሰው በጣም እንደተበደለ እንደተጎዳ አድርጎ ሲነግረው ሰውየው ጮህቱን ያቀልጧል ምን ሆነ ነው የምትጮኸው እስኪ ተረጋጋ ምናምን ሲለው ይሄ ሁሉ በደል የኔ ነው ወይ ይሄን ሁሉ በደል ነው ወይ ችዬ የኖርኩት አላሉ ስለሰማው ወይም ደግሞ ያ ሰው አቀጣጥሎ ስለነገረው ማለት ነውና አሁንኛ የተገረምነው ይሄ ነገር የኛ ነው ወይ በሚለው እንጂ ከዛ በፊት እኮ የኖርንበት ነገር እንደዚህ ስላልተነገረ እየተደበቀ መጥቶ ዋናው ኔትወርኩ ግን ተቆራርጦበት በያለበት መጮሁ የኖረበትን ለመግለጥና ላለ መጸጸቱ ምስክር እየሰጠ እንጂ ሊያሸንፈው ነው እንዳልሆነ በጣም ብዙ ጊዜ ተነጋግረናል እናቃለን ተፈርሳለች ያለው አለ መፍረሷን አይቷል ምን ብሏል ግን ዛሬም መፍረሱን መፈራረሱን ውርደቱንና ክፋቱን በውስጡ አምቆ እየተቃጠለ እየነደደ ለኛ ሰላማዊ መስሎ ያንን ውስጣዊ መቃጠሉን ለኛ ለማካፈል የሚሞክርበት ሁኔታ አለና ጉዳይ አስፈጻሚዎች አሉ የጥፋት ጉዳይ አስፈጻሚዎች እነማን ዋናው የጥፋት አለቃ ህዋት የሚል ስምና ህዋታዊ ሐሳብ ነው በእያንዳንዱ ሰው ልብ ውስጥ ተቀርጾ ያለ ህዋታዊ ሐሳብ የሚባል ነገር አለ ህዋታዊ ሐሳብ ተቋጥሮ ተቀምጧል ሰዎች ጠፍተው ሁሉ ሰውየው ያን ነገር ይዞ የሚያወራበት መጠላላት በመቀኝነት ምን የትኛውንም የክፋት አማራጭ እየተጠቀመ ክፋትን የሚዘራ ክፋትን ለሰዎች ሁሉ የሚያዳርስ ለራሱ የማይኖር በየሄደበት ግን መጥፋትና መጠፋፋት ላይ ስሙን አትሞ የሚገኝ ነውረኛ ቡድን ህዋት የሚባል አለ ከዛ ቀጥሎ ኦነግ ምናምን እየተባሉ የተሰሩ አሉ ታፔሎች ይሄ ደግሞ እንደገና የፈጠራቸው የኮንፌደሬሽን ላይ ነፃውጪ እያለ በየመንደሩ የራሳቸውን ሰው የተቃወማቸውን ሁሉ ባንዳ እያሉ የሚገሉ ነውረኞችን የፈለፈለ ቡድን ነው ዛሬም በዛም ቦታ ላይ ስታወሩት ስሙን የሚያስጠራ ከነውር ጋር ከክፋት ጋር ከመገዳደል ጋር ከጦርነት ጋር ከምን ጋር ነው ምክንያቱም ቅጥሩ ለዚህ ነው ለሌላ አይሆንም ልማት አያውቅም እንዲያውቅም አይፈቀድም የቀጠሩት ኃይል የጆብ ዲስክሪፕሽን ላይ የሰጡት የሥራ አፈጻጸም ዝርዝሩ ይሄንን ነው የሚያወራው በዛ ምክንያት ከዛ ሊወጣ አይችልም የዴቭ ጋር ቅድም ኔትወርክ በጣም እየረበሸ ነው ሞር በጣም ወደ ሰዓት ራሱ እንትን ምልባችሁ ኔትወርክ በጣም ይረብሸኛል በተለይ ማታ አካባቢ ከ3 ምን ከ12 ሰዓት በኋላ እንደዛ ባለው ላይ ሞር ብዙም አይሰራም ከዛ በፊት ደግሞ ልጆች ምናምን እንደዛ ስለሚኖሩ የሆነ እንደዚህ ነፃነትም ስለማይኖር ብዙ ነገሮች አሉ ግን ከመቅረት አልተመቸኝም ብሎ ከመቅረት ባለው ነገር ወደ እናንተ መምጣት ከናንተ ከወንድሞቼ ጋር አብሮ መሆን የግድ ስለሆነ ወቅቱ የምንችለውን ሁሉ ዋጋ ከፍለን በጎ ነገርን ለሀገራችን ማምጣት ላይ የራሳችንን በጎ ተሳትፎ ለመስጠት በሚል ስለሆነ ለዛ ነው ከመቅረት ያው አርፍዶም ቢሆን መምጣት ወር ለዚህ ቢቆራረጥ ምን ቢልም አፉ ያላችሁ ይሄን ሁሉ የምናደርገው ግን አብረን እንድንሆን ፍቅራችን እንዲያድግ ኢትዮጵያችን እንድትሻገር ክፋት እንዲጠፋ በጎ ነገር እንዲያድግ እነዛ መጥፎች ከወደቁበት ሁሉ እየተነሱ ለሌላ ጥፋት ሲደራጁ እኛ ግን እያሸነፍን እንኳን አብረን ለመሆን የማንጥርበት መንገድ በቃ ይሄ መስተካከል ያለበት ነገር ነው እሱን እያሰብን እንድንሄድ ነውና በዛም የሚባል በዚህ የባህር ዳሩ የሰላም ይሳቅበታል እንደራደር ይበል ምን ይበል እያሸነፍን ነው አይደል ሀቅ እያሸነፈ ነው አይደል
እየቻሉ መታገስ እኮ ነው ጀግናው መንግስት። እዚህ ጋር ወጥመር ነው። ሰዎችን ስለቻለ ብቻ የሆነ እርምጃ ቢወስድ አላልኩም ይባል ማጣደፍ፣ የተሳሳተ ውሳኔ እንዲወስድ ማድረግ፣ ስራው እንዳይሰራ ማድረግ። ስራ የማይሰራ ሰው ደግሞ ተጠራጣሪ፣ በኑፋቄ የተሞላ ነገሮችን ሁሉ ለውድቀቱ መንስኤ አድርጎ የሚያምን እንደዛ አይነት ነገር ነው መዝራት የተጀመረውና እሱ አይደለም። ምናልባት መስቀል አደባባይ ላይ ከነበሩት የፖለቲካዊ አንድምታ ምትል የሆነ ቅንጭብጭቦችን አግኝቼ ትናንትና ሰርቸው አንሊስት ሳይሆን ቀርቶ ኖሯል። ዛሬ ሊስት አውት ያደረኩት አንድ ቪዲዮ አለና ዛሬም ስታዩት 2010 ላይ ጠቅላይ ሚኒስትር ዶክተር አብይ ሲመጡ ያኔ ቦምባ ማፈንዳት፣ አርብ ላይ ክላሳቸውን ቤታቸውን ዘግተው ሰኞ ላይ ከፍቱበት የነበረውን ስናይፐር የታጠቀ ቀይ ቦነት ለባሽ እስከ ቤተ መንግስት ያዘመቱባቸውን በዛ መካከል ግን ተስፋ ቢቆርጡም እነሱ ያደረጉት አንድ ነገር ነበር። ብንሞት እንኳን ቢያንስ የኢትዮጵያ ሕዝብ ያቀርነውን ይወቅልን ብለው የቪዲዮ ማስረጃ አሁን ያሉት የለውጡ ላይ ያሉ እህት ወንድሞቼ የቪዲዮ ማስረጃ ቀርጸው ለትልልቅ ሰዎች አስቀምጠው ነበር። በቃ ለመሞት ቆርጠው የሚንቀሳቀሱ የነበረው እሱን ሁሉ አልፈን ሄደን ያ የተሰራው አሻጥር ሁሉ እየተሰበሰበ ሄዶ የቀረው ቅንጥብጣቢ ነው። አሁን ዛሬ እንደዚህ እየገረመን ያለው እንዳልነው ከ2012 በፊት ነበር ወይም እስከ 2012 ነበር ያ ስኬት ሊሆን የሚችለው። ይሄ ቀርጮ ወይም ይሄ እንሽላሊት ምናምን ትባል ነገር አውሬ ያለች እሷ ስትገደል ወይ ስትመቷት ጅራቷ ተቆረጠ፣ ጅራቱ ብቻውን ይንደፋደፋል። ህይወት ያለው ይመስላል፣ ቶሎ አይሞትም፣ ግን ህይወት አይቀጥልም። ላይክ ክፎችም ተንኮለኞችም ካፈርኩ አይመልሰኝ፣ የተቀጠርኩት እዚህ ላይ ስለሆነ በዚሁ ምገፋበትን እገፋበታለሁ እንደማለት እንጂ እንደሚቀጥሉ እንደማይቀጥሉ ያውቁታል እኮ። አንድ ሰው ማሳሳት ለነሱ ስኬት ነው። አንድ ሰው ማሳሳት መደመጣቸው ራሱ እነሱን እንደ ሰው አሉ ወይ ተብለው ዋጋ ማውጣታቸው በራሱ እንደ እኔ እኮ ሞትኩ ብዬ ነበር አይነት እኮ አላቸው። ምክንያቱም ከዘመናችን ላይ እንደዛ አይነት ትኩረት መውሰድ በራሱ ትልቅ ነገር ነው። ትልቅ እቅድ ያ እንዲሆን ይሰራሉ። አለን ለማለት ራሳቸውን የሚገልጡት በባህሪያቸው ነውና እሱን የሚመስሉ ነገሮች ያየን ይሄን የሰላም ኮንፈረንስም አባቶችም ነው በሰሩ አባቶች ላይ ሳይጀመር ያስቀርዋሉ። ከተጀመረም በኋላ ነገሩን አይተው ወጣው ይሄ ጉዳይኛ ጉዳይ ነው አርፈ ተቀመጥ እንደሆነ ብሎ እያንዳንዱ ሰው ልጁን ተቆጥቷል። ከሌላም መጥቶ ዛጋ ይጠለላለሁና ሀገር አሸብራለሁ ያለውንም አንድ ሆኖ አይኑን እዛ ጥፋተኛ ላይ በመጣል አስተካክሏል። ጥቂት መንደሮች ላይ ሰፈሮች ላይ እርስ በርስ ሲቋሰሉ የኖሩት እንዳልኳችሁ ቡና ሳይጠራኝ ሰርግ ሲድር ሳይጠራኝ ድንበር ገፍቶኛል ገንዘብ አበድረው ሳይመልስልኝ ቀርቷል። ይሄን ሪል እውነቱን ነው የምነግራችሁ። እዛ ቦታ ላይ ሲጠይቅ የማነሰው ከዛ በየመስሪያ ቤቱ ላይ የቆየ ቁስል አለ። ለምሳሌ አመራሮች ሲገደሉ ምን ሲሉ ሌላ ሰው ከውጭ ሄዶ ምናምን የገደለ ይመስላችኋል? አይደለም። እዛ ቦታው ላይ ያለ 5 ለ1 እየተባለ ሁል ጊዜ ማታ ከስራ በኋላ ሲወጡ 5 ለ1 ስብሰባ ነበር ወይ ያኔ የሰራው ማለት ነው። በዛ ሰዓት ላይ አንዱን ይሰድበውና ነገ ስራ ለመስራት ሳይሆን ያንን የሰደበውን ሰው ተከታትሎ ማታ 12 ሰዓት ላይ ወይም 11 ሰዓት ተኩል ላይ ተገናኝቶ ለመስደብ ነበር የሚዘጋጁት። ያ 5 ለ1 ፕሮጀክት ነበር። በዛ መልኩ ሲቋሰል ህዝብን ማጉላላት እንደ ጀብዱ የሆነ ህዝብ አቤቱታ ያቀረበባቸው ሰዎች የበለጠ ሹመት እየተሰጣቸው ነው የመጡት። በእንደዛ አይነት መልኩ ውስጡ እየተቋሰለ የማይገባው ሰው እየተሾመ የለፋው ዕውቀት ያለው ሌት ተቀን የሚደክመው ሰው ደግሞ ሞራሉ እንዲወድቅ እየተሰራ ነው የሚኖረው። ሀቅ እንዲዋረድ ሲደረግ ነው የሚኖረው። ቃል እግዚአብሔርን ያለህን ቃል የእግዚአብሔርን ቃል የሚሰብኩ አባቶች ከቻሉ ሐራም እየበሉ እንዲዋረዱ እንዲወቀሱ፣ ቃል እግዚአብሔርን እንዳይሰብኩ ያለህን ቃል እንዳያስተምሩ ማርከስ ከቻሉ እስከ መግደል ድረስ ሄደው ገለው ሁሉ አሳይተውናል። እዛ አመራርም ላይ ትክክለኛ የህዝብን ብሶት ለመፍታት የሚሰራ ኃላፊ ምናምን ካለ ተሰብስቦ በመክሰስና ተሰብስቦ በመመስከር እንዲሁ ተሰብስቦ በመፍረድ ያንን ሰው ማዋረድ ዕውቀት መና እንደሆነ ሐቅን መያዝ ነውርን እስኪመስል ድረስ ተደርጎ የተሰራበትን ያ ብሶት በውስጥ ሲቋሰል ሲበሳበስ የኖርበት ሁናት ያለና በዛ መካከል ላይ እኔ ጥይት ልግዛልህ ብትሉት ያ ቁስሉ ስላለ ያችን መንካት ብቻ ሄዶ ያንን ነገር ያደርጋል። እና በየትኛውም ቦታ ላይ
ልክስክስነቱ ከውስጥ የመጣ ስሩ እዛው ቤት ውስጥ ያለ እሱ እዚህ እየታየ በማይታይ እጁ የሚያጠፋው ጥፋት ስለሆነ ነው። አንዳንድ ቦታዎች ላይ ከግል ክፋትና ተንኮል እዛ ቦታው ላይ ካሉ ወቅት የሰጣቸው ሰዎች መጥፎነትና ለዛ ነገር አለመጸጸት የቆየና የዘገየ ችግር እንጂ ሁሉም በእውነት ከተጸጸተ በአንድ ቀን የሚስተካከል ሁናቴ ነው ያለው። እና እነዚህ ክፎችም የሚሉት አንደኛ ያ ነገር ለሆነ አሸናፊነት እንዳልሆነ ታውቁታላችሁ። ሰፋ አድርገን ብናየው ሶማሊያ ይሉናል፣ ኬንያ ይሉናል፣ ጅቡቲ ይሉናል፣ ኤርትራ ይሉናል፣ ሱዳን ይሉናል። እነዚህን አካባቢ ያለን አገራትን ጎረቤታሞችን ወይም አንድ ህዝብ ነን እንደ ዓለምም እንደ ሐቁም እሱ ነው። እኛም ብታዩ ሶማሊያን ለመጥቀም አይደለም። ሶማሊያ መበተኑ አሳስቦት የሶማሊያ ህዝቦች በዛ ልክ ሲኖሩ ያደረገ ማን ነው? አሸባሪ ብሎ ከመሃል እንትን ያለው ያን ታፔላ አምጥቶም ያን ሁሉ ጥፋት ያደረገው ማን ነው? ለመጥቀም አይደለም። ነገር ግን እጠቅምሃለሁ እያሉ ራሱን መግደል፣ ይሄው ጃዊሳ አማራ ክልል ጎጃም አካባቢ ያለውን ነገር ማየት የቅርብ ትዝታ ስለሆነ ነው። ህወሓትን ብታዩ ህወሓት ማንን በልቶ እንደጨረሰ ማየት ነው። በየትኛውም ሸኔም ብታዩት የትኛውም ቦታ ላይ ያለ የፖለቲካ ምናምን ሰዎች ብታዩት ያንን ቦታ ነው የሚጎዱትና እዚህም አሁን ኬንያ እንደዛ አድርጎ ለኬንያ ህዝብ የሩቶ በፈረስ የታጀበ ለየት ያለ አቀባበል የሚሄድ ምናምን በየቦታው ላይ ፎቶ መነሳት ቪዲዮ መቀረጽ አይደለም ለኬንያውያን የሚጠቅማቸው። ኬንያን የምትጠቅማትም የምትጎዳትም ኢትዮጵያ በዛኛው ጎረቤቶቿ አብረዋት ያሉ ስትጮህ የሚደርስላት። ቁማሩ ግን አብሮት ካለ ሰው ጋር በመለየትና ተቀበዝባዥ በማድረግ የማይደርሰው ደርስልሃለሁ እየተባለ በጥላትነት ራሱን እንዲያጣና ለዛ ሰው ባሪያ አገልጋይ ተላላኪ ሆኖ መጫወቻ ሆኖ እንዲቀጥል ማድረግ ነው። ይህ የዓለም ፖለቲካ ነው። የትኛውም ከዩክሬን እና ሩሲያ ማን እንደሚጠቃቀም ማየት ነው። ከታይዋንና ከቻይና ቼክ ማድረግ ነው። ከኢራንና ሳውዲና ኢራን ማን ነው የሚጠቅማት? ለእስራኤል ራሱ ከጋዛና ከፍልስጤማውያን ለእስራኤል ማን ነው የሚጠቅማት? ሌሎች አይደለም የሚጠቅማት፣ አብረዋት ያሉ ሰዎች ናቸው የሚጠቅማት። ስለዚህ እስራኤል በጣም ላሸንፍ ካለች ጋዛና ፍልስጤማውያን ቤተሰብ ማድረግ ሲምፕል፣ ከሌሎች ነፃ መውጣት። ግን ነፃ አይደለም ሁሉ ዓለም። ኤርትራውያን ኢትዮጵያ ጋር መጣላት ይፈልጋሉ? አይፈልጉም። ነጋዴው አስቦበት አቅዶበት ማንነቱን አከራይቶ ያንን ህዝብ ለመሸጥ ለመለወጥ የቆመ ፖለቲከኛ ወይም ዕውቀት የራቀው የዚህ ዘመን አንቀርቅሮ የተፋው ሰው ያንን ህዝብ አስይዞ ከኔ ውጭ ወደ ውጭ እያሉ ሸጦት ሊሆን ይችላል። በተለያየ ቦታ ላይ የባንዳነትና እንደዚህ ጽንፈና ዘርን ቆጥረው የሚመጡ ሌቦች አንድ አስበውበት የተቀጠሩ ነውረኛ መሆናቸውን ስለሚያውቁ ጨካኞች ናቸው። የነሱን ነውር ያልተቀበላቸውን ሁሉ ይገላሉ። ምን ይላሉ? እነሱን እርኩሰት ያካፍላሉ። ከዛ አይነት ሁሉ ጣጣ እንደዛ ነው እያልን ነገሮችን እያየን ማን ለምን በሚል መለኪያ ራሳችን አምነንበት የምንሄድበትን ሜካኒዝም ትካላል። የግለሰቦች ሁናቴ ታሰርኩ ይላል፣ ተፈታ ይላል። አሁንም ጨዋታ አንዱ ራያና ወልቃይት እንዲወሩ ነው ብሎ ዜና ይሰራል። አንደኛው ደግሞ ወስዶን እኛን ይወስደንና ሶማሊያ ላይ እንደዚህ ተደረገ ብሎ ይላል። አንደኛው ደግሞ ኬንያ እንደዚህ ሆነች ይለናል። እነሱ እየተቀባበሉ የሚጫወቱብን እኛ ወደ ቀልባችን ወደ ህልናችን መጠን መስራት የሚገባንን እንዳንሰራ የማድረግ አይነት ነውረኛነት የተሞላበት ስለሆነ አሁን በዛ በባህር ዳርና በሌሎች አንዳንድ ቦታዎች ላይ በተለይ ያለው ሁናቴ ለውይይት እንኳን ሰዎች ሳይቀርቡ እያታለሉ መቀጠል አይነት ነው። የሃይማኖት አባቶች ናቸው። አንድ አባት የሆነ ጊዜ ታስታውሱ ከሆነ ትልቅ ሰው ነው፣ ጎጃም አካባቢ ላይ ያለውን ችግር እንዴት ነው የማያስታርቁ ምናምን አይነት ጥያቄ ሲጠይቀው አይተው አንተ አልተረዳውም አይደለም ማስታረቅ አለኝ። ሰንበቴ ነው፣ የድር ስብሰባ ነው፣ የሰንበቴ ስብሰባ ነው እያሉ ወጣቶችን በቤተክርስቲያን ላይ ባይሰበስቡና እዛ ውስጥ ባያደራጁ ራሱ ልጆች ወደ ሰላም ይመጡ ነበር። ማን ነው ሲጀመር ይሄንን ነገር የጀመረው? እየመራውስ ያለ የሃይማኖት አባት አይደለም ወይ አለኝ። መድኃኒቱ ይሄ ነው፣ ችግሩ ይሄ ነው። ስለዚህ ቤተክርስቲያን ላይ ያንን እንባርካችሁ ምን እንበላችሁ እየተባለ ያነውር አሁን ማስቀጠሉ ጭራሽ ሰው ሲሞት ሲጎዳ ችግሩ ሲገባ እያያችሁ ዛሬም ቢሆን አለመጸጸትና ቃለ እግዚአብሔርን ለማስተማር አለመስራት የሚያሳፍር የሚያሳዝንም ነው። እና አሁንም ጥሪው ትክክለኛ ነው፣ እንደውም ዘግይቷል ነው።
ሰው የሆነ ሁሉ እኮ ነውርን ማውገዝ አለበት። ሰው የሆነ ሁሉ አባት ተብሎ የአባትነት ዋጋ ማውጣት አለበት። ሃይማኖት ተብሎ ሰዎችን መያዝ አለበት። ሀገር የቆመችበት መሰረቶችን ጠላት እነዛን ይነካካል። ታሪካችንን ከኛ በላይ አሁን ኡስታዝ ጀማል ጋር ነው የቆየሁትና እንደምታዩት አፄ ኃይለ ሥላሴ እንደዚህ ነበር እያሉ ያንን ታሪክ የሚያጠኑት ለኛ የሆነ ነገር ለማድረግ የታሪካዊ ቅርሶችን ወይም ሙዚየም ለማቋቋም አይደለም። እኛን እንዴት ማጥፋት እንደሚችሉ ደካማ ጎናችንና ጠንካራ ጎናችንን እያገኙ እኛን እየበለቱ ለነሱ መጫወቻ ለማድረግ ነው የኛን ታሪክ የሚያጠኑት። እኛ ታሪካችንን እንዳናቅ ከዛ ይልቅ በጥላቻ ለኛ የተሰጠን ታሪክና ፕሮፓጋንዲስት ወይም የሐሰት ወሬ እነዛ ሰዎች እንዲመቻቸው አድርገው የቀረጹት ነው። ሀቅ ላይ ሳንሰባሰብ ውሸታሞች እንደዚህ የጠለፉ የሚጫወቱበት ማዝማሚያ እንደዚህ ነው። ለዛ ነው ስንት ሚዲያ ነው ሆን ተብሎ ተዘጋጅቶ ብዙ በጀት እንትን ያለ ስንት ሚዲያ አለ። ሀቅ ደግሞ የሚናገሩ ሰዎች ሀቅን ይዘው ሲለምኑ ነው የሚውሉት። እባካችሁ እርዱኝ፣ እባካችሁ እንዲያርጉልኝ ምናምን ይላሉ። ግን ይሄ አግባብ ነው ወይ? ለምንድን ነው የለመኑት? ምክንያቱም ታውቃላችሁ ሌሎች ነገሮችን እዩዋቸውና መከራችን የበዛው ሐላል ሀቅ ባለመወደዱ ኃጢአት በመወደዱ ሀቀኞች ተባብረው ለሀቅ በህብረት ቆመው ውበታቸውን መልካቸውን ከፈጣሪያቸው ጋር እያብረቀረቁ ለመቀጠል እየቻሉ ያንን ሳያደርጉበት ቀርተው ውሸታሞች ግን አርቲፊሻል አስመሳዮች ሐሳዊ መስነትን ተላብሰው በየሄዱበት ርኩሰትን ለመዝራትና ያንን የርኩሰትን የገለባ ፍሬያቸውን ለማጨር ሲሉ ተደራጅተው አቅደው የማይገባቸውን ለማድረግ ይሰራሉ። እሱ የቆጨን እያደራጀን እነሱን እዚህ ጋር መጠን መናገራችን ብቻ ምንም እንኳን የኛን ያህል ስኬት ባያመጡም ተረጋግተው እንኳን ማውራት አይችሉም። አንዴዛ እንደዚህ የሚረግጡት ሆን ብለው የጣሉትን ያረከሱትን እውነትና ሀቅ ለማግኘት ነው። ወይም ያንን ቀበርነው አደረግነው ብለው ቅጽበታዊ ደስታ ተደስተው ዘላለማዊ መቅበዝበዝን በላያቸው ላይ ለመሾም ነው። አንድም ቀን አይረኩም። ሀቀኛ እውነተኛ ደስታ አንዴ ብልጭ ብሎ የሚጠፋ ነገር አለ። ሁልጊዜ እየፈካ እየደመቀ የሚሄድ ነው። ሰው በቻልነው አቅም በዚህ ዘመን ላይ በሀቅ ቆመን እያሸነፈ ውጤቱ እየታየ የመጣን ነገር የደገፍን መሄድ በዛ ላይ መቆም ነው። ለሀቀኞች አንድን መረጃ አንድ ጊዜ ከሰማነው በቂ ነው። ማን ጠላታችን ማን ወዳጃችን እንደሆነ ካወቅን ጠላታችን የሚያወራውን ወዳጃችን የሚያወራውን በሚበጀው መተርጎም ላይ ትኩረት ሰጥቶ መስራት ያስፈልጋልና ይሄ አባቶች ያንን ነገር መያዙ በጣም የግድ ነው። የሶማሊያ መንግስት ጥሪ እንግዲህ አንድ ቢሉት አንደኛው ላይ እንደራደር ኦር እንነጋገር አይነት ነገር ይላል። መጀመሪያ ምኑን ይዞት ነው? ራስ ሳይጠና ጉተና የቱን ጸንቶ ነው? ትናንትና ደሱ ጋር ከዛ ጋር ያለው ልጅ ያወራውን ቸክ አድርጉ። መሀል ሚዲያ ላይ ሄዳችሁ አድምጡት። እዛ ቦታ ላይ ያለ ሰው እንደው የሆነ እንደነሱ እንኳን እንትን እንዳይል ብዙ ታሪኮችን የሚያውቅ መሳይ ሳይቀር ይሄ ፕሮፓጋንዲስት ፊት አውራሪዎች ራሱ እንዴት ተገልብጠው እንደሄዱና የሄዱበት ነገር በሙሉ እንዳሳፈረው ሀቅን ያዘም ስለሆነ በተረጋጋ አይነት መልኩ እስከ ቦታው እስከ ሁኔታው የሚናገር ልጅ ነው ያ ልጅ። እና እሱ አያሳስበንም ነው እኔም የምለው። እርስ በርሳችን እኛ እንዋደድ፣ የሀቅ ልጆች እንደ ሀቅ አብረን እንቁም እንጂ ይሄ ዙሪያ ጥምጥሙን አይደለም። እንኳን ይሄ ሌላው ምንም መሳሪያ ይኑር ምናምን እሱን ያህል ብዙ እንትን ማለቱ አያሳስብ ነው የምለው። ቢያንስ ግን አንድ ሰው እንኳን እኔ በተናገርኩት ወይም እኔ ባቀረብኩት ሐሳብ ተረጋግቶ ወደ በጎ ተግባሩ በሙሉ አቅሙ የተጋ ሰው አንድ ሰው እንኳን በመልስ እንደዛ አይነት አቅሙን እንዲጠቀም ባደርግ በጣም ትልቅ እድል ነው። እነሱ ያንን አቅም ማሳጣት ስለሆነ የሚሰሩት። ስለዚህ ወደዛ ትልቅነታችን ሄደን መስራት ባለብን ላይ ሰርተን ታሪካችንን በብርሃን ለመጻፍ መትጋት እንጂ ነውረኞች የሚያሳስቡን ጉዳይ ሆኖ አይደለም። ያ ቢሆን እኮ እንዳልኳችሁ ብዙ ጊዜ ብዙ ይባል ነበር፣ ብዙ ይኮን ነበር። አይሆንም። ከተዋወቅንበት ጀምሮም ያሉትን እንትን ማለት እሱ ይቻላል። እነሱን ቸክ ማድረግና ጠላቶችን እያስፈራሩ እንግዲህ ጠላቶቻችን እኛን እያስፈራሩ ወደ ወጥመዳቸው ያስገቡናል። እየገደሉ አዳኝ የለህም፣ በኔ ይሁንታ ነው በኔ ይሁንታ ወይም እኔ ስፈቅድ ብቻ ነው አንተ የምትኖረው እንጂ እኔ ካላልኩ እንዲህ ነኝ እያሉ እየገደሉ ያን የገደሉትን እየተናገሩ ያስፈራራሉ። ገላሉ
ያግታሉ፣ መንገድ ይዘጋሉ። ሁሉንም ነውር የተባለና ጥፋት የተባለን በሙሉ እንግዲህ ለማበላሸት ይሰራሉ። ከሰሩ በኋላም የፈጸሙትን ነውር እየጠቀሱ ይጮሃሉ። መንግስትንም አቅመ ደካማ ለማስመሰል አብዝተው ይሰራሉ፣ ይጮሃሉ፣ ይናገራሉ፣ ይለፈልፋሉ። እያስፈራሩ ለባርነትም ይጠሩናል። በቃ ባህሪያቸውን በተግባር ነውራቸውን በተግባር እየገለጡ ነው ልጫወትብህ ብለው ወደኛ የሚመጡት ይጫወቱብን ወደኛ የሚመጡት ይህና መሰል ነገሮችን እያደረጉ ነው። አንድም ላይ ከንግግራቸውም ከአንደበታቸውም ይሁን በማንኛውም አግባብ ላይ በጎ ነገር የለም፣ አይለምድም ከነሱ ጋር። አዲስ አበባን ጉዳይ ማየት ትችላላችሁ። እዚህ ጋር ይሰሩት የነበሩ አንዱ እየተዘጋ ቀጥሎ ሌላ እያሉ የሚሄዱበትን ሁኔታ ቸክ አድርጓቸው። ከከረንሲ ለውጥ ከምን ከዲፕሎማሲ እያሉ የሄዱባቸውን ነገሮች ማገናዘብና ማን ወዴት ሄደ የሚለው ነው። እንደገና በሀገራችሁ ላይም ወይም ደግሞ በኢትዮጵያ በሀቅ በእውነት ላይ የነበረውን ድባብ ደግሞ ቸክ አድርጉት። ሰው ሀቅን ከያዘ ለኢንቫይሮንመንቱ እንደ ቴምፕሬቸር መለኪያ ቴርሞሜትር ነው ምናምን እንደሚባለው ሙቀቱን ተለኩታላችሁ ምን ይሰማል? እና ኢትዮጵያ አይደለም አሁን በዚህ መለኪያ በእኔ ኢትዮጵያ አይደለም የምታሳስበው። ኢትዮጵያ ለሌሎች ጥላ የምትሆንበት ዘመን፣ ከዛ ይልቅ ግን ሌሎች የዘሩትን በድብቅም በግልጽም በሰው ልጆች ላይ ሲያደርሱት የኖሩትን መከራ ሁሉ የሚቀበሉበት ዘመን ነው እየመጣ ያለው። እሱ ላይ ነው የማስበው። አንድ እህቴ አንድ ወንድሜም ቢሆን ከመከራ እንዴት መጠበቅ እንዳለበት እንጂ እዚህ ያለው ለእኔ አያሳስበኝም። አንድ በቃ እንደ ኢትዮጵያዊ ያን ያህልም ነው ወይ ኢትዮጵያዊነት ብዬ የምለውም ለዛ ነው። ትናንትና ነው ከትናንት ወዲያ ሩሲያ ላይ ሌላ ሽብር የተፈጸመ ነገር አለ። ይሄ ነው ባህሪያቸው፣ ሽብር ይፈጽማሉ። አሁንም ያንኑ ነው እንድና እንዲህ እየተባለ ሄደውን እንድታስታውሱ። ጠላት ያንተን መልካም እንቅስቃሴዎችና ተግባራት እየተከታተለ በወሬም ይሁን በተግባር ማወክ፣ ማበላሸት፣ ማስተጓጎል፣ እንዳይሳካ ማድረግ ባህሪውና መገለጫው ነው። የእናንተ በጎ ነገር ስታቅዱ ያ ነገር እንዳይሳካ እየተከታተለ ከማውራት ጀምሮ አይሳካልህም ብሎ ከማጣጣል ጀምሮ የሚችለውን ነገር ሁሉ አድርጎ አላልኩህም አልሳካልህም ብሎ ለመጣል ይቀጥላል። አሁን እሱን ማስታወስ ያ ባህሪው ነው። ማን ነው እንደዛ የሚለው? ለምሳሌ ስለ ፍትህ ማረጋገጥ ስትናገር ስታቅድ ፍትህ መምጣት አለበት ብለህ ስታወራ ስትነጋገር ያንንም ለመተግበር ስትነሳ ስትነሺ ያንን በማክሸፍና እንደማትችልም ለማሳየት ከመጀመሪያው ማጣጣል ጀምሮ ይሰራል፣ ይተጋል። በሁሉም ነገር ላይ በምን እዛ ቦታው ላይ ያሉ ሰዎችን አንድ በአሉሽ አሉሽ በተለያየ ቦታ ላይ ወሬውን ማሰራጨት፣ ማጣጣል፣ መንቀፍን ይቀጥላል። ከዛ ቀጥሎስ እዛ ቦታ ላይ ያለውን ሰው በመግዛት ወይ ምስክሩ ወይ ምትሉ ይኸው ተቀናይቶ ተናቦ የሰሩትንም ነገር በዛ ስለሚያውቁ በእርግጠኝነት በሚዲያቸው ይቀጥላሉ። እዚያ ያለውን ሰው ይገዛሉ፣ ያሳስታሉ፣ ተሳሳተ ይላሉ፣ ያስጨዋሉ፣ ተናቦ ይጨዋሉ። ይሄ ባህሪያቸው በኋላ አልቻልክም ለማለት ነው። ብዙ ገንዘብ፣ ብዙ የሰው ኃይል፣ ብዙ ነገር ነው የሚጠቀሙት። ያንን ሁልጊዜ ያደርጉታል ወይ አያደርጉትም? ጥቂት ነገር ላይ እንደ ላብራቶሪ ወይም እንደ ቤተ ሙከራ የሆነ ጥፋትን ሰርተው እሱን ለብዙዎች ከተናገሩ በኋላ ያንን ደግሞ እየተረኩ ሌላውም እንዲጥል ነው እንጂ ሁልጊዜ ያን ያክል ዋጋ እየከፈሉ አይደለም። ሁልጊዜ መንገድ ዘግተው ሳይሆን አንድ ቦታ ላይ መንገድ ዘጋን ይሉና ወይም ሳይዘጋ ሁሉ የሆነ ነገር ያደርጉና ምን ይላሉ? ያ ይራገባል ለሳምንት መዝጊያ እንዲሆን፣ ለሶስት ቀን ለአራት ቀን መዝጊያ ሆኖ እንዲቀጥል እንጂ ሁልጊዜ ማዛማ ከተገኙ ያ ወንድነት እኮ ነው። አሁን ያለውን የአማራ ክልል ማለት ልማትን አቅደህ አለማለሁ እሰራለሁ ብለህ ስትነሳ ከማጣጣልና ከመንቀፍ ጀምሮ እንዳይሳካልህ በርትተው ይሰራሉ። ያንን ለማክሸፍና ነገ ላይ ሌላ መልካም እቅድ እንዳይኖርህ እንዳታቅድ ተከታዮችም በአንተ ላይ ተስፋ እንዳያደርጉ ተስፋ እንድትቆርጥና ባለህበት ብቻህን ኒውትራል ሆነ እንድትቆም ይሰራል። ይሄ በግለሰብም በምንም በሁላችንም ላይ ያለ ነገር ነው። በጎ ነገር አቅዱ። ስንት ሰው ነው በጎ ነገራችሁ እንዲሳካ የሚጥረው? ያለ የሌላ አቅሙን እንደዛ ያደርጋል። ቴንኩ ሳራ። አብሮ ልክ እንደ ኬንያና ኢትዮጵያ እንደ ሱዳን እንደዚህ እንዳለው አብሮ ቢጮህ መጥቶ የሚረዳውን ሰው ለማጥፋት ሲል አባይ ጠንቋይ ቤት ሄዶ ዶሮ አርዶ መንገድ ላይ የሚጥል ጅል ያለው
የዚህ አይነት እንትን ነው። እሱ ሲወድቅ ብቻ የሱ ስኬት የሚረጋገጥ የሚመስለው ሰው አለ። ያ እንዲህ በቀላል የተለመደ እንትን አይደለም። ይሄ ያሉን ነገሮችን ከማድረግ አሁንም መቀየር ያለበት ሁልጊዜም ቅቤን ከሆነ ነገር ጋር ቀላቅሎ መሸጥ፣ እንጀራን ካልሆነ ጀሶ ምናምን መስጠት፣ ቃልን አለማክበር። በየቤታችን ነው ሀገር የምትሰራው፣ በየቤታችን ነው ሰላም የሚገኘው። ሁሉን ነገር በፍቅር እንድንኖር ማድረግ ነውና እሱ ላይ መስራት ያለብንን ሰርተን ከዛ በኋላ ቀረው ችግር የለም። የኛ ጥረትና መነሳሳት በበጎ ይሁን እንጂ ችግር የለም። ሌላው በጸጥታው ዘርፍም አቅመቢስ መሆንህን ለማሳየትና ብቻህን ለማቆም በከፍተኛ ሁኔታ ተቀናኝተው ሰርተው ጸጥታውን አደፍርሰው ያንንም አብዝተው የተከሰተውን ጥፋትና ነውር አብዝተው እየጮሁ ይመጣል። አቅመቢስ ነው ይሏል፣ ሰው ይገላል። በድንበር ተገፋፍቶም ቢሆን የነበረው በውርስ መሬት የሚገዳደር ታሪክ ያለው ህዝብ ያንን ነውር እንኳን ቢያደርግ እሱን ይዘግቡታል፣ የኛ ታሪክ ነው ብለው እንደዛ እያደረጉ የሚቀጥሉበትን ሁናቴ ምን ማለት ነው? በዚህ ልክ እየጮሁ ነው ደህንነት አልተጠበቀም ብለው ሲሉ አንዳንዱ አይገባም። አዎ የሚያዩን ነው እንትን የሚል ከምን አንጻር ብሎ እንዲተነትን ነው አሁን እኔ ልናገርበት እንትን ያልኩት። ተደጋግሞ የተደረገ ግን ዛሬም ብዙ ሰው የሚታለልበት መንገድ ስለሆነ ነው መናገር የፈለኩት እንጂ እኮ ካለፍነው ማምን ችግር አለ። አይ ይሄ የሚሆን እንደዚህ ነው፣ አንተ ምን ሰርተህ ይህን አወክ፣ አንተስ እንዴት እንዲህ አድርገህ እንድትሆን ቻልክ ምናምን ብሎ አይ ዶንት ኖ እና እንደዚህ እየተባለ ነገሮችን ገዳ ያለ አዎ ትክክለኛ ጥፋትም አለ አዎ እንዲገልም አልኳቸው እኮ። አንድ የጠቅላይ ሚኒስትሩ የሆነ በየቦታው ላይ ጥፋት ህወሓት ወደዛ ከሄደ በኋላ በየእንትኑ ጥፋት ነበር መፈጸም የጀመረውና ምንድነው ከዛ ፖሊሶች ቆመው ችግሮችን ለማስቆም አይሰሩም ብለው ሲጠየቁ አይደለም ማስቆም አለ ፖሊሶች ራሳቸው እንደሆነው ያንን ችግርና ሽብር ያዘጋጁት ያቀዱት ብሎ ከመናገር ችግሮችን እኛ ከምንለው በላይ መንግስት ያምናል አሉ ያምናል። አይደለም እነሱ ያን ማስቆምና መርዳት አለ ያንን ሁሉ የጥፋት ድግስ የደገሱት እነሱ እንደሆነውስ እስከዛ ድረስ ካመነልን መንግስት የኛን አስተዋጽኦ በዛ መልኩ ሄዶ እንትን ለማለት መሞከር ነውና ቢያደርገው ማመች እንደዚህ ይሉት ነበር። መንግስት ሰው ጨፈጨፈ ይላል። ታዲያ ማን አስቆመው? እየጨፈጨፈ እያለ እኔ ነኝ ሄጄ ያስቆምኩት ያለ ኃይል አለ እንዴ? ዜጎችን እየጨፈጨፈ ነው ካለ ማን ነው ታዲያ ያስቆመው? መንግስትን መጠየቅና ስለ መጨፍጨፍ፣ ስለ ዘር ፍጅት፣ ስለ እልቂት፣ ስለ ነውር፣ ስለ ክፋት የሚያወሩ ሰዎች እነሱ ያን ስለሚያደርጉት ነው። ባህሪያቸውን ነው በዛ እየነገሩ ነው። በሁሉም በጎ መነሳሳቶችና ስኬቶች ላይ ይዘምቱባል፣ ይሰራሉ። ያ ሁሉ በጅምር እንዲቀር አብዝተው ይሰራሉ። ነገር ግን ሁልጊዜም በዚያ አይቀጥሉምና ጠንክረህ በመስራት እቅድህን እያሳካህ እንዲታይም አድርገህ ስራ ፍሬው ማለት ነው። እንዲታይም አድርገህ ስራ። ያኔ እነሱ እየጠፉ ነው የሚሉት። እነሱ ተስፋ እየቆረጡ በውሸት ወሬያቸውም ከሚነዷቸውም ተከታዮቻቸው ጋር እየተቆራረጡ ስለሚመጡ በጥንካሬ ቀጥል። አንድን ጉዳይ ስትጀምረው ይሄን ጠቅላይ ሚኒስትር ዶክተር አብይ ነው መጀመሪያ አካባቢ እንደመጡ ሲናገሩ የሰማሁት። አንድን ጉዳይ ለልማት ወይም ለቅድ ስትጀምሩት በጎ ነገርን 5% ብቻ ነው ደጋፊ ያላችሁ። 25% ደግሞ እግር ጎታች፣ አጣጣይ፣ ነቃፊ፣ ተቋሚና ሁሉን ነገር ጣይ የሆነ 25% ወይም አንድን ሰው 5 ሰው እግሩን እየጎተተ ወይም እያጣጣለ እንደማለት ነው። ከዛስ 70% ደግሞ የሚሰራውን አይቶ የሚከተል ወይም ያልተሰራውን አይቶ የሚሳደብ ይሆናል ማለት ነው። ለ5ቱና ለ25ቱ የሚከፋፈል ነው። ከሰራችሁ ወደ 5% ይመጣል። ካልሰራችሁ ወደ 25ቱ እየሄደ ባጭሩ ብዙ ተቋሚዎች የመብዛት እድል አላቸው። ጀስት ያን ያህል ፈተና ባለበት ላይ ግን አደርገዋለሁ ብሎ መነሳት በጣም ትልቅ አቅም ነው። ይሄን ካወቁና ከተዘጋጃችሁ ደግሞ በጣም ማሸነፍና ድል ማድረጉ እንደማይቀርም እንትን ይላል ማለት ነው። ስለዚህ እነሱ ጋር የሚሰለፍ ለጊዜው ገለልተኛ ስለሆነ እሱን መጠቀም ነው። ህወሓት፣ ኤርትራ፣ ፋኖ፣ አልሻባብ፣ ኬንያ እያሉ ለምንድን ነው የሚጮሁብህ? የሚጮሁት ወይ ሊያድኑህ አይደለም፣ ሊያድኑን ነው እንዴ? ህወሓት ስለመጣብህ
ራያን እንዳይወረን እንድናርግ ብለው ያወራሉ። ብጠይቋቸው አይነግሯቸው። አልሻባብ እየመጣብህ ስለሆነ እንድናርግ የሚል ነገር ይነግሯቸዋል። መጣብህ ሩጥ ተነስ ተቃጠል አቃጥል አይነት ለምንድን ነው የሚሉኝ ማለት አለብን። እና በተለይ እነዚህ ፌስቡከርስ ወይም ዩቲዩበርስ በተለያየ ቦታ ላይ ተወሽቀው የሚቀበጣጥሩትን ነገር በብዙ መጠየቅ የግድ ሌለን ለምን ቢያንስ ከደረሰብን ሌላው ታሪክ ቢቀር ከደረሰብን ለአሜሪካ ልማትና ሰላም መላው ዓለም እንደሚያስፈልጋት ሁሉ ለኢትዮጵያ ስለምንድን ነው ዓለም የማያስፈልጋት? ኦኬ ባሪ ቀጥል ቆይ ዘንድ ወደ ሐለን እንወዳለን። ኦኬ መሐመድ አመሰግናለሁ። ምንድነው እቺ ላይክ ምናምን ለማድረግ እንትኑን መንካት ትችላላችሁ። በእርግጥ የሆነ ስህተት ኖሮ ይሁን አይዶን ነው ብዙ ነገሮቹ ቀንሷል። በተለይ ይሄ ወር ኖርማል የሆነ ፍሪ ሰርቪስ የሆነ በቃ ማለት ከተጀመረው አንፃር ታዩት በጣም እንትን ነው እና ያ ግን ብዙ ተቃውሞ ብዙ ነገር ነው እንትን ያለው። እሱ ግን የድል ምስክር ነው ለኔ በጣም ብዙ በድፍረት እንድናገርና የሚሆኑንም በዛ እየገፋው እንዲሄድ የሚያደርገው መስራት ያለብንን አቅም እናውቀዋለን። ምን ያህል ዋጋ እንዳለው፣ ምን ያህል ክፎች እንደሚጠርግ፣ ምን ያህል መድኃኒት ለተጎዳን ሰዎች ሊሰጥ የሚችል ነገር እንዳለና በዛ መልኩ ነው ወይ በጎ ነገር ላይ ማንም ሰው ያቅሙን ያርግም ነው። ለዛ ነውና አሜሪካ በየቦታው ላይ ሆና የጦር ሰፈር የተለያየ ነገር ታደርጋለች። ለምን ታደርጋለች? እንደዛ ከሆነ ዓለም መኖሯ የዓለም ህዝብ መኖሩ በተለይ እሷ እንደፈለገች እያደረገችው እንድትቀጥል ለማድረግ ነው እንጂ ጠቦ የመጣው እኮ ዓለም መኖሩን ትፈልጓለች። በሁሉም ነገር ትመጣለች። እኛ እንደዛ ከሆነ ኢትዮጵያ ደግሞ ቢያንስ ከጎረቤቶቿ ጋር ሆን ተብለው ከኢትዮጵያዊነት የተገነጠሉ ህዝቦቿ ጋር በጎ ነገርን በማድረግ መቀራረብ አለባት። በክፎች ዓለም ምላሽ እየሰጠን ከሄድን እኛም ክፉ ነው የምንሆነው። ደረጃችን ነው እነሱ አንደኛ ደረጃ እኛ ሁለተኛ ደረጃ ነው። እነሱ ጀመሩት እኛ ጨረስነው አይነት ነው የሚሆነው። ስለዚህ እኛ በበጎ ነው የምንደረጀው፣ በበጎ ነው የምንሄደው። ሸይጣን አሁን ያለው ዓለም ላይ የክፋት እጅ ዳቢሎስ የሚባለው ሸይጣን የሚባለው ሰይጣን እያልን የምናወራው ዓላማው በጎ ነገሮችን ማሳት ነው፣ ማበላሸት፣ ማርከስ፣ እንደዛ ማድረግ ነው። ለምሳሌ የሰይጣን ስራ እናንተ ገንዘብ ለሰው ትሰጣላችሁ፣ በጎ ዋላችሁ፣ በጎ የዋላችሁለት ሰው ምላሹን አሪዮስ ሆኖ በድብድብና በክፉ ነገር እንትን ይላል። አዎ መሐመድ ከዲር ሸሞኑ ምናምን ብሎኝ አልገባኝም። ያው ምናልባት ካረዳር ችግር ይሆናል ብዬ ነው። እኔ ሰዎች ቢሳሳቱ በጣም ደስ ይለኛል። የሰው ልጅ ውበት ነው መሳሳት፣ ግን መፍረድ ነው የማልፈልገው። ሰው እንዲፈርድ አልፈቅድም፣ አልወድም። የከለ ችግር ነው ምናምን እንዴ እኔን አሁን አንድ ሰው እንትን ብለኝ ምን አጠንክራኝ መቼ ላይ መክረኝ የሚል እንትን አለ። መቼ መክረኝ፣ መቼ ተቆጣኝ? እንደማጠፋ ይታወቃል። ጀስት ግን ሳጠፋ ያንተ ትልቅነት የሚታየው ትመክረኛለህ፣ ትገስጸኛለህ፣ ተስተካከል ትለኛለህ። አልስተካከል ስል ያኔ ይደርሳል። ምን ችግር አለ? ጠብና ምናምን የመጣጣል እኮ ይደርሳል። ጊዜ ሰጠን ሰው እንደሚሳሳት ማመን፣ ከዛም ለዛ ዋጋ ለመክፈል ዝግጁ መሆን። አሁን እኛ ግን ብዙ ጊዜ የሰው ልጆች የምንሳሳተው ለማትረፍ አይነት የሆነ በላጭ በልጣለሁ ተብሎ ይሄ እንደሱ አይደለም ትርጓሜው። መብለጥ ማለት ሁልጊዜ ያንን ሰው የራስ ወገን ወዳጅ አድርጎ ከውስጥ ከሚሰማው ደስታ ጋር አብሮ መኖር እንጂ በሆነ ነገር አታልየው ሆዶ ብሎ ምናምን የዛን ሰው በሽታዎች ወርሰት ሄዳለህ እንጂ ማለት አትበልጥም። ሰው ሊበልጠው አይችልም። እንደዛ አልተፈቀደም። ሰው ከሰው ጋር እኩል ይሆናል። አንዱ የተሰጠውን አንደኛው አልተሰጠው። ሰጪው ነው ይሄን ያደርገው። ሴት የተሰጣትን ጸጋ ወንድ አይወስድም። ወንድ የተሰጠውን ሴት ሰጪው ነው። ከሰዎችም ደግሞ እንደዛ በተለያየ መልኩ እና እዚህ የምንናገረው እንደዛ የምንለው ሚዲያው ላይ ያለውን ሁሉ ስታዩት ሰዎችን የሆነ መዳቢው ምንለዋልና ፈጣሪ ብዙ እንትን አለው። ሰው በሀገራችን ላይ እንደዚህ ወደ ጎረቤታችን እንምጣና እኛ ከጎረቤቶቻችን ጋር አብረን መቆም ነው የሚጠቅመን። እሱን ነው እኛም ማድረግ ያለብን። ይቅር ባይነት ነው ትልቅም የሚያደርገን። ስለዚህ እንደ ክፎች አንመልስም። ሰይጣን ገንዘብ የሰጣችሁትን ሰው እንዳይመልስ ያደርጋል። ከዛ በኋላ ምን ትሆናላችሁ? ከዚህ በኋላ ለሰው አልሰጥም ብላችሁ እንድዘጉ፣ በቃ ይሄ
ሰይጣን አሸነፋችሁ ማለት ነው። ዓላማውም ይሄ ነው፣ እንዳትሰጡ ማድረግ። የሰጣችሁት ይሄ ምንድነው የሚባለው? ምን መላሽ ነው? አመድ ምን የሆነ አመድ መለሱልኝ ነው እንደዚህ የሆነ ብቻ ተቃራኒው የሚመለስበት አመድ አፋሽ ሆንኩኝ እንዲህ በማድረግ ምናምን ይላል። እናንተ ምንም ነገር ስታደርጉት ሰውየውን አይደለም ከሰውየው ፈጣሪ ጋር ብዙ አቅም ካለው ጋር መምጫው ከማይታወቀው ጋር ነው ግንኙነታችሁ እንጂ እዚህ ፊት ለፊት ያላችሁ እኛን በቃ ለኛ ለደካሞች የሚገለጽ አይነት ሰው ነው ፊት ለፊት ያለን ሰው ፊት ለፊት ያለውን ሰው ሊሚት አድርጎ እንትን ማለትና ምላሹንና በማይደበዝዝ ቀለም መዘግበውን እንደዛ ሰፋ ይሄን ምላችሁ ሁላችንም እምነት ስላለን ነው ሃይማኖት አለን ሁላችንና እዛ ጋር ካለው ታሪክ ጋር ይገናኛል። በብዙ መልኩ እንግባባለን። በጎና አርግን ያለን በግራም ይሁን በቀኝ ከፊትም ይሁን ከኋላ በጎ እናድርግ፣ በበጎ ሰዎችን እናሸንፍ፣ እኛ በመልካም በላጭ እንሁን ነው ጥያቄው። ይሄ ሁሉንም ይጠቅማል እንጂ ሰውን አሳስቶና እንደዛ ስለማይል የሰይጣን ዓላማውም ያ ነው። እናንተ የሰራችሁትን በጎ ነገር በሙሉ እንዳትቀጥሉበት ማደናቀፍ። ነፍስያ ይባላል ወይም ይሄ ሰውነት ሰው መሆን ይሄ ስጋዊ ፍላጎታችን የሚያጠቃን ከሆነ ነፍስያ እንዲያጠቃን አይነት ማድረግና እሱ እና መሰል ነገሮችን ያደርጋል ሰይጣን። ያንን የሚያደርገው ማን ነው? ዛሬ እናንተ መንገድ ስትሰሩ መንገድ የሚሰብረው ማን ነው? የኛ ስራ በዛ መልኩ ለመሄድ ይሄንን ባለም እዩት፣ በየቦታው እዩት፣ ይሄን መለኪያ ይዛችሁ እዩት ማን ምን እያደረገ እንደሆነኛ ግን በዛ እንትናና የሰላም እጦትን ለመቅረፍ ሁሉም የሰው ልጅ መሳተፍ አለበት። የሰው ልጅ ልዩነቶቹን በዚህ መልኩ እያሰፋ ወደ ባሰ መከራና እልቂት መግባት የለበትም። ተራ በየሰፈሩ የተፈጠሩ ልዩነቶችና ኩርፊያዎችን እያስታወሰ ለበቀል መነሳሳቱ በጣም አሳፋሪና ብዙ መከራዎችንም ወደፊት የሚያመጣ ነውና በዚህ ይብቃ ብሎ መስራት አለብን። በተለይ አማራ ክልል አካባቢና በየትኛውም ቦታ ላይ ይቅር መባባል፣ ሸወድኩት አታለልኩት ተብሎ እንትን አለ ማለት አሁን በሞባይል ባንኪንግ በየትኛውም በተገኘው አጋጣሚ ሁሉ አጭበርባሪዎች ቀድመው የሆነ ነገር የሚሉበት ነገር አለ። እሱ ከዛ ባሻገር አውት ኦፍ ዘ ቦክስ የኛ ሐሳቤና አቅም እንደዛ እንድንሆን ነው። እኔ ሁላችንም መሪ፣ ሁላችንም ሀገር አሻጋሪ፣ ሁላችንም የሁሉም ነገር የትልቅ የበጎ ነገሮች ባለቤት እንድንሆን ነው ሐሳቤ። በዛ ስሜትም ነው የማወራው። ሁሉም ሰው በጎ ሰዎች የዛ አቅም ባለቤት እንድንሆን እንጂ የሆኑ ጥቂቶችን ብቻ ከፍ ያደረግን እንድንል አረም ከዛ ባሻገር አቅማችን እንደዛ ስለሆነና እንዳይሆን ሰርተው መሆኑን የሚጠብቁት ፖለቲከኞች አሉ። እንዳይሆን እኮ ነው። ለምሳሌ እንዳንስማማ ሲጠይቁ የነበሩት ሳይጠይቁ ሲመጣ አሁንም ሌላ ጥያቄ ይዘው ተነሱ እንጂ እድሉን አልተጠቀሙም። እንዳይሳካ ሰላም እንዳንግባባ እንዳንወያይ አንድ እንዳንሆን ሰላም እንዳይመጣ ይሄ ሰው መሞት ምናምን ችግሮች እንዳይቀረፉ ነው የሚሰሩት። እንደገና ሲናገሩ አሁንም ችግር ተፈጠረ ብለው በችግር ተሞልተው ችግር አውርተው ችግር ሰርተው ችግር ሸጠው በችግር የሚኖሩ ችጋራሞች ናቸው ብዙዎች የኛ ፖለቲከኞች። እንዳይሆን ሰርተው መሆኑን የሚጠብቁ ፖለቲከኞች እነሱ ባለ መወጣታቸው ወይም ባለ መለወጣቸው ለውጥ የማይታያቸው ቆሞ ቀርነት የወረሳቸው የምርጫ ቦርድ ቅሬታ እንደዛ አይነት ሰዎች አሉ። ለምሳሌ የምርጫ ቦርድ ቅሬታ የቀረበባቸው ምርጫዎች ሁሉ እስከ 3ኛ ጊዜ ያክል ሰርዞ ዳግም ምርጫ እያደረገ ነው እና ይህንን በጎ ጅማሮ አንድም ቀን አድንቀው ቀጣዩን ምርጫ ደግሞ ከዚህ በተሻለ ፍትሃዊ ሆኖ ለመከናወን እንዲቻል መዘጋጀት ሲያደርጉ አናይም። ይልቁንስ በማማረር ላይ ተጠምዷል። ብዙዎቹ ወይም በምርጫ ቦርድ ወይም በምርጫ ተወዳድረው ሳያሸንፉ ሀገርን እንዲያገለግሉ ያላቸውን ዕውቀት ለሀገር በበጎ እንዲያበረክቱ ሲመረጡና በካቢኔም እንኳን ሳይቀር ሲካተቱ እያየን ይህንን በጎ ጅማሮ ወይም መልካም ጅማሮ በበጎ እያደነቅን ነገን የተሻለ ለማድረግና በመቻቻል ለአንዲት ሀገር ሙሉ እድገት እንደ መስራት ጦርነት ችግር ያልን ቀጥለናል። ለምንድን ነው ይሄ? ነፃ ያልወጡ ሰዎች ነበሩ ነፃ አውጪ ነኝ ብለው የመጡት። በጥፋት ተሰማርተው ጥፋት ላይ የነበሩ ሰዎች ነበሩ
ስለ ቸርነትና ደግነት ሲናገሩ የነበሩት። ብቻ በዛም በሉት በዚህ የሚያወሩትን የማይሆኑ ሰዎች ስለነበሩ ነው ብላችሁ ተጣጣቃሉና እሱን ትዝብቶልን ይሄን ሁሉ ሊቀርፍ የሚችል ሰው በእውነት ለዛ ለተወከለበት ነገር ራሱን ክዶ የሚገኝ መሆን አለበት። ሰው መሆኑን ጎጠኛነቱን ይሄ ስሜት የሚነዳው ማንነቱን ክዶ ለዛ ቦታ በትክክል ለመታዘዝ ቅን ሆኖ ቦታውን አሟልቶ የሚኖር ፖለቲከኛና ማንኛውም ሰው እስካልኖረ ድረስ ከዚህ በኋላ መሸወድ የለብንም። ካለፉት ተምረን ሰዎችን በዛ መነጽር ማየትና እንትን ማለት ለተጨማሪ ወይም ለድጋሚ ስህተት እንዳይዳርገን ማድረግ ይቻላል ማለት ነው። በዚህና በዚህ እያልን እዚህ ደረስን። ለውጡን እንደማይቆም እየታወቀ እንዳነው እንድነው የሚባለው ህግ ሲወጣ ለምን ምን የሚባል ነገር አለና በዛ አንዳንድ ነገር ብናወጣ ኢትዮጵያ እንደ ኢትዮጵያ ያስቀጠላት ከታሪክ ተነስቶ ድል ካደረገችበት ካመጣቸው ስልጣኔ ተነስቶ የተሰራ ስራ አለ። አንደኛው አይ አንተ ታሪክ የለህም ተብሎ ቢደመደም ወይ ሊለው እያታለሉ ነው የሚገቡት። ጎበዝ ጀግና እያሉ ወደ እነሱ ወጥመድ ማስገባት። አንተ እኮ የአክሱም ባለቤት ነህ፣ አንተ የፋሲል ግንብ ሰሪ፣ አንተ የጀጎል ግንብ ስልጣኔ ባለቤት፣ ይህን ያህል ዘመን ታሪክ ያለህ፣ ዛሬ ላይ ግን ታሪክ የሌለህ እንድትሆን ይሰራሉ። ያንን ይጠቅሳሉ። ዛሬ ታሪክ እንዳይኖረን ከታሪክ ላይ በራሳችን እንድንሰረዝና ከተጻፈም አስቀያሚ እርስ በርሱ የሚባላ ጎጠኛ መንደርተኛ መሪ የለሽ መርህ አልባ መነሻና መድረሻው የማይታወቅ ሁልጊዜም ለጥፋትና ለርኩሰት ዘመን አንቅሮ የተፋው ስራ እንድንሰራ ያረጉናል። ሲጀምሩ ታሪካችንን አርልቀው ነው የጀመሩት። ሲጨርሱ ደግሞ ይሄ ነው። ይሄን ቆሻሻ ነገር በእጃችን ካስጨበጡ በኋላ ነገ ተነጎለ እንደፈለጉ ለመጫወት እንደማለት ነው። ይህን እያየህ መንቃት በየንበት ምን ባልንበት በጣም ብዙ ነገሮች ያሉት ለዛ ነው። ህብረት አንድነት እንደሚያሸንፍም ስለሚታወቅ ነው። ሆም ብሎ የባህር በር ማሳጣት፣ አንድነታችንን በዛ ማሳጣት፣ የአባትነትን ዋጋ ማሳጣት፣ የእናትነትን ዋጋ ማሳጣት፣ ባህልን እንትን ማለት ሃይማኖትን መፍታት፣ ድንበር ማበጀት በየቦታው የሃይማኖት የምን ድንበሮች፣ ከዛ የኢኮኖሚ ከዛ እየቀጠለ የስልጣኔ ሰለጠን የምንለው ሁሉ ነገር የነሱ መጫወቻ አይነት የማድረግ የራሳችንን ማንኛውንም ነገር እየናቅና እየተጸየፍን እንድንጠላ ተደርጎ አንድ ቀልድ ሰምታችሁ ህፃናቶች ናቸው እንደዛ ይሰሩት። እነዚህ ኢትዮጵያ ውስጥ ሰው ሆኜ ከምፈጠር አሜሪካ ሆኜ ጂንስ ሆኜ አሜሪካ ብኖር ይሻለኛል ምናምን ሲሉ ሰልባጅ ሆነህ ትመጣለህ እስከ ማለት ድረስ። አሁን የቀላል ሊመስል ይችላል እና እንደ ቀልድ ሰው ይለማመደዋል፣ ከዛ ይኖረዋል እና እዛው ጋር ቆሞ እንትን አይደል። እንደውም አቶ መለስ ዜናዊ ከተናገረ ይሄን ተናግሮ ነበር ብዬ ተገርሜ ነው የሆነ ታሪክ ነው ወደኋላ ሳይ ፖስት ያደረኩትን ነገር የአክሱም ሐውልት ባለቤት የእንተና ባለቤት ብለህ ስትለምን መገኘት የሚለው ማንም የሚናገረው የሚገራ ሐሳብ ነው። ግን ይሄን ከተናገረ ያንን እንዳይተገብር ወይም ሂደቱ ያንን የማይመስል የሆነው ለምንድን ነው የሚል ጥያቄም አለና ጥያቄው እንደ ጥያቄ ሆኖ ንግግሩን ደግሞ ማን ምን ብሎ ነበር የሚለው ነው። ኋላውን ካላየን ዛሬና ወደፊት ያለው ነገር አይሆንም። ይሄ በጎም ይሁን ምንም ነገር ዛሬ ጠቀስ እያደረግን እኮ የምንለው ለጥንካሬያችንና ለጥንቃቄያችን ነገም እንዳንወድቅ ብርቱ ዕውቀትና ትምህርት እንዲሆነን ነው እያጣቀስን ያለ ነው እንጂ እኮ መጠቀስ ያለበት አይደለም። ያ ግን በዛ መንገድ መጣው ነገም እንዳያታልሉን እኛም በዛ ተሸውደን ከዛ የተማርነውን ነገር ደግሞ እንዳናባክል ለማድረግ ነው ዛሬ እያስታወስን ያለ ነውና በዛ የሚባል በዚህ የሚጮህበት ዓላማቸው ነው፣ እቅዳቸው ነው። ምንም ነገር እንዳልተሳካ እያየን ነው። ብዙ ተቋማት አሉ እንዳልኳቸው የተያዙ ናቸው። አይኤምኤፍ አለ፣ የጦር ወንጀለኞች አለ፣ የተባበሩት መንግስታት አለ፣ እርዳታ ድርጅት አለ፣ ምንድነው ይሄ ኤንጂኦስ የሚባል አለ፣ የመድኃኒት ምናምን ስንት ቁማር ነው ያለው። ድንበሩን እኛ ነን ያሰመርነው። እኛ ከኤርትራ ጋር እንደዚህ ብለን እኛ ነን ያሰመርነው። ያገኙትን ቴክኖሎጂ ሁሉ እነሱ እንዲበጃቸው ዘላለማዊ ባርነትን እኛን ለመክተት ሰርተዋል። የተገኘውን አጋጣሚ ሁሉ በሚበጀው ወይም የክፋት ቢሆንም ያ የሚያስቀና አይደለም። እርግጥ ግን ጤነኛ ባይሆንም እነሱ እንበልጥበታለን ያሉትን ነገር ሁሉ ሆኗል። በዓለም ላይ ዓለም እንድትኖር ፈልጋለን። ዓለምን ሁሉ መበዝበዝ፣ ለኔ ሰላም መኖር እንደዚህ እኔ ጋር ችግር ቢፈጠርም ሌላ ቦታ ሄጄ እወጣለሁ እያሉ ያሉ ኃይላትን ቸክ ማድረግ ትችላላችሁ። ያገኙትን ነገር ለምሳሌ ከዩቲዩብም ፌስቡክም የተለያዩ ቲክቶክ እንደዚህ የሚመሳሰሉትን በሙሉ
የመረጃን ሰብስቦ የመሸጥና የመለወጥን ነገር ቸክ አድርጋቸዋል። እሱን በሚመስል መልኩ እኛ የምናገረው ምን የምንለውም ነገር ሊጠቅማቸው ከቻለ እንደዚህ ዳታ ማይን ማድረግ ወይም ዳታ ክላውዲንግ ዳታን መሰብሰብና እሱን ለሚጠቅም እንትን ማድረግ ይሄ አርቲፊሻል ኢንተለጀንስ ላይ አሁን የተጀመረው ኢትዮጵያ ውስጥ ያለ የጠቅላይ ሚኒስትሩ ፕሮጀክት እሱ ዘመኑ ጋር ለመወዳደር የሚደረገው ነገር ላይ አይመለከተኝም ብለን ብንል ከዓለም ውጭ እንሆናለን እንጂ መቀጠል አንችልም። ዲጂታላይዜሽንን ብንመለከት ገብተን መጋፈጥና በዛ ነገር ላይ ሰልጥነን ሲሆን ሌላ አሻሽለን ማምጣት፣ ያ ቢቀር ግን እንደ ዓለም እንደ ሰው ከሰው እኩል የምንራመድበትን አቅም መፍጠር ላይ መረባረብ ነው ያለብን። ግን በመሸሽ የማናመልጥ መሆኑን የምታዩበት ሁኔታ ሁሉ ነው ያለው። በዛም ይሁን በዚህ ብዙ ነገሮች በጎ ናቸው። 3000 መኪናዎች በሰላም ወጥተው መግባታቸው ሳይነገር 20-30 አደጋዎች ተከሰቱ ብሎ ሪፖርት እንደማቅረብ ነው። ግን ያን ተናግሮ ወዴት ለመውሰድ ነው? እንድንጠነቀቅ አይደለም። እነዛ ፖሊስ ላይ ያሉ ኮሚሽነሮች ያን የሚናገሩት ምናልባት ጥንቃቄ ተደርጎ እንዲኬድ እሱን ምክር ሀሳቡ ላይ ያቀርባሉ። አሁን ያለው ፕሮፓጋንዲስት ግን የለም ሩጥ ነው፣ ጥለህ ውጣ፣ አፍርስ፣ ፍረስ፣ ጥፋ ተጠፋፋ እንደማለት አይነት የጥፋት እቅድ ነው እየሆነ ያለው። ያም ሆነ ይህ ግን ኢትዮጵያን እንደተሻገረች ከእናንተ በላይ ምስክር የለም። ያገኛችሁት በቂ እኮ ነው። የሆነውን ማስታወስ በቂ ነው። እነሱ አያስታውሱም፣ ትናንትናን አይቃኙም፣ እኛ ያለውን ብቻ እያሉ ይሄዳሉ ተብሎ ነው የሚያወሩት። ከዛም ጋር ምንም ነገር የለም። እዚህም ራያም የትኛውን ቦታ ላይ ያገኘሁት የግል ሰፈር ላይ ኃጢአት ያፈራቸው ሰዎች ሐራም በልተው ሐራም ወስደው የሰው ድንበር እየገፉ የሰው ሀቅ እየወሰዱ የመንግስትንም ሀቅ ቢሆን የመንግስትንም የሃይማኖትንም ሀቅ ቢሆን ዘካ የሚሰጥ ሰው አለ? አሁን ሃይማኖተኛ ነኝ የሚል ሰው ብዙ ሰው አያለው። አስራት በኩራት ከፍሎ የሚያውቅ ሰው አለ? ከ110% የሃይማኖት አባቶች ቃለ እግዚአብሔርን ስልጣናቸውን አከራይተው በፖለቲካ በደም ንግድ ውስጥ ገብተው ሀብታም ለመሆን ከሚጥሩ ይልቅ ቃለ እግዚአብሔርን እኮ ቢሰብኩ ቤተክርስቲያን ሀብታም ነው። አስራት በኩራት ሰዎች አስበው እንዲከፍሉ ቢያደርጉ አስራት በኩራት የሚቀበሉት በግምት ነው። ቃሉንም አያስተምሩም ሰዎቹ። ስለዚህ የቄስ ትምህርቶች የቂራት ትምህርቶች እየቀሩ ናቸው። ያ ማለት ሀገርን እስከ መፍታት ይደርሳል። የቄስ ትምህርት ሁሉ ጠፍቶ ደሞዙ ቅቡልነት የሌለው መሐራ እየበላ ወይም እዛ ጋር ነፍስ ይማር ድግሶችን እየበላ የሚያገለግል ቄስ በአመት አንድ ጊዜ ወይ እርሻ ወይም ጤፍ አጨዳ ሰው ሄዶ ውሎለት ልጆች እየወለደ ነው፣ ቤተሰብ እያስተዳደረ ነው፣ ገቢ እንዳይኖረው ማድረግ። አስራት በኩራት ግን ያ ሁሉ ሰው ቢከፍል ከዛ የበለጠ ሀብታም አይሆንም ወይ? ቃሉንስ አይኖርም ነበር ወይ? ቤተክርስቲያንስ አያገለግልም ነበር ወይ? መስጂዱን አያገለግልም ነበር ወይ? ቸርቾችን ማገልገል አይችልም ነበር ወይ? የሃይማኖት አባቶች ስንሰራው እዛ ጋር የፈታነውን እዚህ ጋር መጠን ማሰር ስለማንችል ነው። እንስራ ከተባለ እንደዛ ሁሉ ነው የምንሰራው። ቃሉን ማስተማር ከ110% የከፈለ ሰው የዛ ሃይማኖት ባለቤት ነው። ያልከፈለ ሰው አያገባውም፣ እንደውም ከሃዲ ነው። ሃይማኖት የሚጠይቀውን ነገር የማይወጣ ሰው እኮ የዛ ሃይማኖት ጠላት ነው። ህጉን ያረከሰ ሰው፣ በህጉ ያልተገዛ ሰው ስለዛ ሃይማኖት የማውራት መብት እኮ የለውም። ልጆች ላይ ዱላ አንስተንም ደብድበን ወር እንደዚህ የምንፈልገውን ነገር ለማድረግ የምንችለው እኮ የሚፈልጉትን ነገር ለማሟላት በቻልነው አቅም ስለምንሞክር ነው። ያ ነው ስልጣን የሚሰጠን እኮ እንጂ አባቱን ልጁን ወልዶ መንገዱ ላይ የጣለ ሰው በልጁ ላይ እንደ ልጅ የማዘዝ መብት ያገኛል እንዴ? በሃይማኖታችንም ላይ እንደዚህ አንዳንዴ ከፍ እያልንም ስንሄድ እየጨመርኩት የሚሄደው ነገር አለኝ። እስከዚህም ድረስ ግን አንዳንድ ሃይማኖተኛ ነኝ ብሎ የሚያካብድ ሰው ሲኖር ያናድደኛል። በዛ ጠላት ሆኖ እያለ እንደዚህና ለሀገራችንም የምንወድ ከሆነ መውደዳችሁን በበጎ አድርጉ ነው። ሲጋራ የሚያጤስ ሰው፣ ጫት የሚቅም ሱሳም የሆነ ሰው፣ መጥፎ የሆነ ሰው ሴት ከወደደና ያችን ሴት በእውነት የወደዳት ከሆነ እሷ የነገረችውን ይሰማል። ከዛ ቆሻሻ ነገር ሁሉ ይወጣል። ለምን? ስለሚወዳት። እኛም ሀገር የምንወድ ከሆነ ሀገራችን የምትፈልገውን ነገር ማድረግ፣ ፈጣሪያችንን የምንወደው ከሆነ እሱ የሚፈልገውን ነገር ማድረግ። አይ ቲንክ ሁሉም ነገር በዚህ የሚጠቃለል ነውና ዞሮ ማጠቃለያውን እንትን የምንለው የሰሜኑን መንገድ ከፍተናል። በላውን ወይም እልቂት ፈጣሪውንም ቦሎ ጭንቅላቱን ብለን አስወግደናል። ገለባውንም ሁሉ አቃጥነናል። ኢትዮጵያንም አሻግረናል። ድላችንም ይቀጥላል ተብላችኋል። ኢትዮጵያ ታበጽሕያ በእግዚአብሔር። የገባው ገባው። ሰላም እደሩ።